አቶ ሲሳይ አጌና ግን እዚህ ንግግር ለማድረግ እኔ በእኔ እሳት የሚባለው ሬዲዮ በትግራይ ህዝብ ላይ ጄኖሳይድ እንዲካሄድ የሰበከ ድርጅት ስለሆነ ያስቆሙት ነው ወክለው ንግግር ለማድረግ የሚቀጥሉ ከሆነ ከዚህ ስብሰባ ወጣለሁ። ይቅርታ ስነ ስርዓት እባክዎን ይቀመጡ። ስነ ስርዓት ያስወጡልን። ቀደም ሲል ቤተ መንግስት የነበሩ ሰዎች የሐሳብ ነጻነትን ያፈኑ ነበር። ዛሬ ደግሞ ቤተ መንግስት ያሉ ሰዎች ሐሳባቸውን በአደባባይ እንዲገልጹ እድሉን ያመቻቹበት ሁኔታ ስለሆነ ይሄ ያልተመቻቸው ሰዎች የተለያየ ነገር ሊያደርጉ ይችላሉ። ለምናቱ መኮንን ዘለለው ጭምር የሰዓት መድረካቸው እንደነበር ያስታውሱታል። በዚህ ረገድ ባለፈው እሁድ በህዝቡ ነጻና ፍጹም ዲሞክራሲያዊ በሆነ መንገድ ለተመረጡት የሰላምና መረጋጋት ኮሚቴ አባላት በብሔራዊና በአምባሳደር ቲያትር ቤቶች በተካሄዱ ስብሰባዎችና በተደረጉ ውይይቶች ተመራጮቹ የተጣለባቸውን የህዝብ ኃላፊነት በአግባቡ እንዲገነዘቡ አስችሏቸዋል። በቀበሌያችን አካባቢ ረብሻ፣ ሽብር ጠፍተው ሰላም ብልጽግና የሚያመጡበት መንገድ ለመሻት ጥረት እያደረግን ነው። ምርጫው ነጻና ፍትሃዊ ነበር ወይ በሂደቱ የሚለው ነገር ካየን እንግዲህ መስከረም ላይ ጥቅምት ላይ ጠቅላይ ሚኒስትራችን ሳይቀሩ ይሄ ምርጫ እንከን የለሽ ነው፣ ምንም ለተቃዋሚዎች ሰበብ አንሰጣቸውም የሚል ነበር። ማየውድነ ከጅማ ኢትዮጵያ ህዝብ በተስ በነቂስ ወጥቶ የአባይን ግድብ እንዲገደብ በማሰብ ያቅሙን ያህል አስተዋጽኦ እያደረገ ነው። በእርሶስ በኩል እንዴት ነው? ቦንድ ገዝተዋል ወይ? የምን ያህል ቦንድ እንደገዙ ቢያሳውቁኝ። ሱቅ ስትሄድ 5 ሳንቲም መግዛት አይቻልም። ዘይት 20 ብር ገብቷል። አንድ ፍሮ ዱቄት 5 ብር ገብቷል። አንቺ ምንድነው የምታደርጊው? ትኩስ እኮ እንዲሆንላችሁ ብዬ ነው። ቀዝቃዛው ቀንቾ ከመጣ ብዬ ነው። ያዙማ ስንት ጊዜ ነው የምነግርሽ? አንቺ ትዩ ምን ላድርግ? እንደዚህ ነው ሻይ የሚቀርበው? ይቅርታ ከውይይቱ ጋር ያፈነው ምንድነው? ንግግሩ አርእስቱ ሁሉ አጀንዳው እቀበለዋለሁ። አቶ ሲሳይ አጌና ግን እዚህ ንግግር ለማድረግ እኔ በእኔ እሳት የሚባለው ሬዲዮ በትግራይ ህዝብ ላይ ጄኖሳይድ እንዲካሄድ የሰበከ ድርጅት ስለሆነ እሱን ወክለው እዚህ ንግግር የሚያደርጉ ከሆነ ወይም እሳቸው ይቅርታ ካልጠየቁ ለትግራይ ስለዚህ እኔ በትግራይ ህዝብ ላይ ጄኖሳይድ እንዲካሄድ ይቅርታ አድርጎልኝ ያስቆሙት ነው ወክለው ንግግር ለማድረግ የሚቀጥሉ ከሆነ ከዚህ ስብሰባ ወጣለሁ። ይቅርታ ስነ ስርዓት እባክዎን ይቀመጡ። ስነ ስርዓት ኧረ የኔ ወንድም ስነ ስርዓት ብያለሁ። ይቅርታ ያስወጡልን። ይቅርታ። እሺ ባይሆን እንደዛ ይሻላል። ጊዜያችንን እንዳናባክን አሁንም ማሳሰቢያው አቶ ሲሳይ ይቅርታ፣ አሁን መቀጠል ይችላሉ። እንግዲህ ቀደም ሲል ቤተ መንግስት የነበሩ ሰዎች የሐሳብ ነጻነትን ያፈኑ ነበር። ዛሬ ደግሞ ቤተ መንግስት ያሉ ሰዎች ሐሳባቸውን በአደባባይ እንዲገልጹ እድሉን ያመቻቹበት ሁኔታ ስለሆነ ይሄ ያልተመቻቸው ሰዎች የተለያየ ነገር ሊያደርጉ ይችላሉ። ለምናቱ መኮንን ዘለለው ጭምር የሰዓት መድረካቸው እንደነበር ያስታውሱታል። ከዚህ አሁንም ኋላ ቀር ከሆነ አስተሳሰቡ መውጣቱ ሰዎች እንዳይናገሩ መከልከል የህወሓት ስራ ነው። ምናልባት ከዛ የወጣችሁ ሰዎች ስለሆናችሁ ከዛ ሂደት አልተማራችሁም ከሆነ መማር አለባችሁ ብዬ ማስተዋወስ ፈልጋለሁ። ኢህአዴግ አዲስ አበባን እንደተቆጣጠረ ህብረተሰቡ ሰላማዊ ኑሮውን እንዲመራ ትኩረት የሰጠው ለዚሁ ነው። ኢህአዴግ ይህን ከፍተኛ ኃላፊነት እንዲወጣ ከህብረተሰቡ የተሰጠውን ድጋፍ በቀላሉ የሚታይ አይደለም። ሰሞኑን ከዚህ ህብረተሰቡ ተውጣጦና ህጋዊ ሰውነት አግኝቶ በሚወጣው መመሪያ መሰረት ሰላምን ይበልጥ እንዲያረጋጋ የተቋቋመው ኮሚቴ ተግባር
የዚህ ዓላማ ቀጣይ ኃላፊነት መሆኑ ነው። ባልደረባችን ካሳ ሰይፉ የዚሁ ኮሚቴ ኃላፊነትና ተከታታይ ተግባራቱን በተመለከተ ያጠናቀረው አንድ ዝግጅት አለ። ወደ ዝግጅቱ እንለፍ። ባለፈው ግንቦት 20 ቀን 1983 አዲስ አበባን የተቆጣጠረው የኢህአዴግ ሰራዊት ደረጃ በደረጃ በወሰዳቸው እርምጃዎች በተለይ በርዕሰ ከተማይቱ ውስጥ አንዣቦ የነበረው አደጋ ሊቀዘቅዝና ሰላምና መረጋጋት በስፍራው ሊተካ በቅቷል። ይህ ሰላም መልሶ እንዳይናጋና ዘላቂነት ያለው እንዲሆንም ኢህአዴግ በመውሰድ ላይ ካለው እርምጃዎች አንዱ የሰፊው ሕዝብ ተሳትፎ የሚታይበትንና ሰላም ለመረጋገጡ ይበልጥ ዋስትና የሚሰጠውን ኃላፊነት ከህብረተሰቡ ጭምር እንዲሸከሙ ማድረግ ነው። በዚህ ረገድ ባለፈው እሁድ በህዝቡ ነጻና ፍጹም ዲሞክራሲያዊ በሆነ መንገድ ለተመረጡት የሰላምና መረጋጋት ኮሚቴ አባላት በብሔራዊና በአምባሳደር ቲያትር ቤቶች በተካሄዱ ስብሰባዎችና በተደረጉ ውይይቶች ተመራጮቹ የተጣለባቸውን የህዝብ ኃላፊነት በአግባቡ እንዲገነዘቡ አስችሏቸዋል። በአጠቃላይ ጸረ ህዝቡን ኃይላት ከሰላማዊ ህዝብ የሚለዩበት ከዚሁ አኳያ ሊወሰዱ የሚገባቸው ተተያዩ እርምጃዎች ምን ሊሆኑ እንደሚገባቸው ሊረዱ የሚችሉባቸው አጋጣሚዎችም ተፈጥረዋል። ከዚህ አንጻር ከተመረጡት ኮሚቴዎች አባላት መካከል ስራቸውን በብቃትና በጥራት ለመውጣት ምን ያህል እንደተዘጋጁና ከህብረተሰቡ እንዲደረግላቸው ስለሚገባ ትብብር አንዳንዶቹ እንደሚከተለው ገልጸውታል። በቀበሌያችን አካባቢ ረብሻ፣ ሽብር ጠፍተው ሰላም፣ ብልጽግና የሚያመጡበትን መንገድ ለመሻት ጥረት እያደረግን ነው። በፈላጭ ቆራጭነት ስልጣን ህዝቡን ሲያሰቃይ የነበረው የደርግ መንግስት ከተንኮታኮተ በኋላ የሱን አስከራይ ሙጢ በማለት ህዝቡን ወደ ነበረው ስርዓት ለመመለስ በመንፈራገጥ ላይ ያሉትን ጸረ ሰላም ኃይሎች በቁጥጥር ስር ለማዋልና በህብረተሰቡ መካከል አስተማማኝ ሰላምና መረጋጋት ለመፍጠር መጣር የእያንዳንዱ ዜጋ ድርሻ ነው። በመሆኑም ከኢህአዴግ አመራር ጋር በመተባበር ጸረ ሰላም ኃይሎችን በቁጥጥር ስር ለማዋል እንነሳ። የውድነ ከጅማ ኢትዮጵያ ህዝብ በተስ በነቂስ ወጥቶ የአባይን ግድብ እንዲገደብ በማሰብ የአቅሙን ያህል አስተዋጽኦ እያደረገ ነው። በእርሶስ በኩል እንዴት ነው? ቦንድ ገዝተዋል ወይ? የምን ያህል ቦንድ እንደገዙ ቢያሳውቁኝ። የግል አስተዋጽኦን በተመለከተ ያው እንደ ማንኛውም የመንግስት ሰራተኛ የአንድ ወር ደሞዝ በ12 ወር የሚለው እኔንም ይመለከተኛል። በዛው ልክ ነው አስተዋጽኦ። ምርጫው ነጻና ፍትሃዊ ነበር ወይ በሂደቱ የሚለው ነገር ካየን እንግዲህ መስከረም ላይ ጥቅምት ላይ ጠቅላይ ሚኒስትራችን ሳይቀሩ ይሄ ምርጫ እንከን የለሽ ነው፣ ምንም ለተቃዋሚዎች ሰበብ አንሰጣቸውም የሚል ነበር። ብዙዎቻችን ኢህአዴግ ከልብ ተቀይሮ ነው ወይስ በጀርባው ያዘለው ሌላ ነገር አለ ብለን ተገርመን ነበር ምን ጠብቀው ሂደቱን። ግን እንደዛ አልሆነም። ከመራጮች ምዝገባ ጀምሮ እስከ እጩዎች ማቅረብ ድረስ አሁን በቅስቀሳ ወቅት እየታዩ ያሉት ችግሮች፣ መሰናክሎች በጣም ከፍተኛ የሆኑ ናቸው። በቅንጅቱ አመለካከት ኢህአዴግ ነጻና ፍትሃዊ ምርጫ ለማካሄድ ባህሪ የለውም፣ ተግባርም የለውም። በመሰረቱ ኢህአዴግ ራሱ ነጻና ፍትሃዊ እንደ ኮንሴፕት ክሊር ነው ወይ? እንደም ብዙ ከተማ ሰላም የሚሉ ሰዎች ባካችሁን በርቱልን ዘንድሮስ ይለይልናል እያሉ ነው። በምርጫ ሰዓት ማለት ነው፣ በሌላ ነገር አይደለም። ዘንድሮስ ይለይልናል በርቱ እያሉ ነው። ኢህአዴግም ያንን እየፈራ የሚወስዳቸው እርምጃዎች አሉ። ስለዚህ ነጻና ፍትሃዊ ምርጫ ይኖራል ብለን የምንገምተው የኢትዮጵያ ሕዝብ ከዳር እስከ ዳር ተንቀሳቅሶ በተጠንቀቅ ቆሞ ድምፅን መስረቅ አትችሉም፣ መብቴን ከዚህ በኋላ በቃኝ ብሎ ኢህአዴግን ማስገደድ ሲችል ብቻ ነው። በአሁኑ ሰዓት የምንመለከተው በኢኮኖሚ አንጻር ስንመለከት ሁሉም ነገር ወደ ሰማይ ኖሯል። ችግር አለ። ኢትዮጵያ ሕዝብ ደግሞ ቢረዳ ጥሩ ነበር። ለችግር ግን አይረዳም። ብዙ ችግር አለው። ሱቅ ስትሄድ 5 ሳንቲም መግዛት አይቻልም። ዘይት 20 ብር ገብቷል። 1 ፍሮ ዱቄት 5 ብር ገብቷል። ሱካር 7 ብር ገብቷል። ሽሮ 7 ብር ገብቷል። ምንም ችግር አለው። ሰው መኖር አይችልም።
እኛ ግን ደሃ መኖር አንችልም። አዲስ አበባ ውስጥ አሁን መንግስት ካልተባበረ በስተቀር ማንም 5 ሳንቲም መኖር ደሃ አይችልም። በቀለች እባክሽን ሻዩን አንቺ። ሰው ያልተዘጋጀህ እንዴ? መጣ እንዴ? ታዲያ ስማ፣ ዛሬ ጠዋት የተቆመኩት መቆመክ ስማ፣ ምን አባባን ማልኩት መሰለህ? 5 ብር አበድረኝ ትራንስፖርት አልኩት። ዛሬ ጠዋት? አዎ። እናለ 5 ብር አበድረኝ ባለው 4 ብር አይበቃም፣ 3 ብር ምን ያደርጋል? 2 ብር ብድግ 1 ብር 1 ብር ኮሚክ ናቸው ማለት ነው። አባቴ በጣም አንተ እሳቸውን ታወራለህ። እኔ ቤት ያለ ኩክና ብታይ ምንድነው? እኔ ጋር ያለች ልጅ እዚህ ነው ቤት ያለች ልጅ በቃ ሁሉ ጊዜ ግራ እንደገባት ነው አልኩ። ምንም ነገር ትላታለህ። በየቀኑ አንዳንድ የሚያስቀኝ ነገር ከሷ ላይ ሳላይ ወጥቼ አላውቅም። እሱንማ ብነግርህ ስንት ነገር ታያለህ መሰለህ። አሁን ደግሞ ፋዘር በጣም አሳቀ። እንደው መውጣት በጣም ትብሎ ነበርኩ። ያዝ አንቺ ምንድነው የምታደርጊው? ትኩስ እኮ እንዲሆንላችሁ ብዬ ነው። ቀዝቃዛውን ቀንቼው ከምመጣ ብዬ ነው። ያዙማ። ስንት ጊዜ ነው የምነግርሽ? አንቺ ትዩ ምን ላድርግ? እንደዚህ ነው ሻይ የሚቀርበው? እናንተ እንዴት አድርጌ ላምጣው? ትኩስ እንድትሆንልህ ያዙማ። ይልቅ ያዙማ። ሰሚኛለሽ? አቃጠለኝ እኔን። ተመልከት። ስንት ደግሞ ምንድነው? ሽርጥ መልበስሽ ነው ወይስ ምን ማድረግሽ ነው? አንቺ አሁን ለብሼው አይደል? ያዙ። ተመልከት። እንደዚህ ነው የሚያስቅ ነገር የሚያጋጥመኝ። ሁሉ ጊዜ ነግሬሻለሁ፣ ሻይ የሚቀርበው እንደዚህ አይደለም። እንዴ ነው? ኧረ እባክሽ እንግዳ ቢኖርት እንደው ይሄ ጓደኛዬ ባይሆን አዋርደሽ ነበር። ትኩስ እንዲሆንላችሁ ነው እኮ ቀልሻ መጣው ነበር። ሻይ የሚቀርበው ሁሉ ጊዜ ሻይ አንቺ ካልኩ ወይም እንግዳ ካለ በትሪ ይዘሽ ነይ። እንዴት አንጠልጥለሽ ትመጫለሽ? ደግሞ ሽርጥሽን አስተካክል እንዳልበሽ። እሺ፣ ሁሉ ጊዜ በትሪ ነው ሻይ ይዘሽ መጣት አለብሽ። እሺ፣ እሺ እናት። እሺ። አይ ምን ካላወቀች ብትዋት በጣም ይገርማል። እስከዚህ ድረስ እኮ እንደዚህ በጣም ሁሉ ጊዜ ነግራታለሁ፣ ግራ እንደገባት በቃ ሁሉ ጊዜ አንድ ነገር ታስተካክላ ሰርተታ። ኦኬ እንዲደባከባት እኔ አልጣምሽ ይደረፍ ብናል ደግሞ ሻምስ እኮ አይደል ወይ ግድ ጉደኛለች። ስማ በእንዴት ኦኬ እንዴት ቆያት አለ። ጫማ እኮ አላደረኩም እስካሁን እንሰራለን። እባክህ እኔ እንደውም ለመውጣት ሁሉ ብርዱ ምን ትዝለኝ። ስሚ ጫማ እባክሽ ይዘሽልኝ ነይ። እሺ እሺ በልቶ ነው 1 ብር ሰጥቷ 1 ብር ይሄኛውን ነው የትኛውን ነው ያለው? እንመርቃቸው ብለን ያዘልቃቸው